በአሜሪካም የኢትዮጵያ ወዳጅ ሴናተሮች እየታደኑ ነው። ነገሩም ውስብስብ ሆኗል። ትናንት ብቻም 2 የአሜሪካ የምክር ቤት አባላት ተገድለው 2 ቆስሏል። በአንድ ወቅት ገንዘብ እየሰጠች የአሜሪካ ሴናተሮች በኢትዮጵያም ህዳሴ ግድብ ላይ በኢትዮጵያ ጥቅም ላይ እንዲወስኑ በማስደረግ ግብጽ ትልቅ ወንጀል መፈጸሟ ይታወሳል። አሁን ደግሞ በሚኒሶታ የተገደሉት የኢትዮጵያ ወዳጅ ምክር ቤት አባላት ጉዳይ ጥያቄ እንዲያስነሳ አድርጓል። ዝርዝሩን ነግራችኋለን። ከውጭ የመካከለኛው ምስራቅ የኢራንና የእስራኤል ፍጥጫ ይሏል። ዛሬ ከሰዓት በኋላ እንኳን የኢራን ጥቃት ሀዲራ ከተማ የሚገኘውን የኤሌክትሪክ ኃይል ማመንጫ ጣቢያና በቂሳሪያ ከተማ የሚገኘውን የኔታንያሁ ቤተሰብ መኖሪያ ኢላማ አድርጓል። ዳግም የኢራን ጥቃቶች ወደ እስራኤል በርትተው እስራኤል ለዜጎቿም ማስጠንቀቂያ ሰጥታለች። የኢራን ጥቃት መቃረቡን ተከትሎም እስራኤል ዜጎቿን ለደህንነታቸው በማያሰጉ ቦታዎች አሁንም እንዲቀመጡም እንቅስቃሴ እንዲቀንሱ እንዲሁም በጋራ ከመሰባሰብ እንዲቆጠቡ ትዕዛዝ አስተላልፋለች። በሁሉም የእስራኤል ከተሞች የሳይረን ድምጽ እየተሰማ ነው። ወዲያ ኢራን ውስጥ ባለፉት 2 ቀናት የተከሰተው ነገር መፈንቅለ መንግስት ይመስላል። የተገደሉት ወታደራዊ መሪዎች የኢራን ጥብቅ የብሔራዊ ጥቅም ተሟጋቾች ናቸው። በኑክሌር ድርድር ወቅት የአሜሪካን ስምምነት ሐሳብ ያልተቀበሉም ውድቅ እንዲሆን ያደርጉ ናቸው። ጠለቅ ያለው ጨዋታ ይህ ነው። በፕሬዝዳንት ፔዜሽኪያን ዙሪያ ያለው የኢራን ሊበራል ክንፍ ከድርድር ተገሎም በስልጣን ማልቀቂያ ዳር ላይ ቆሞ ነበር። ይህ የሆነው በወታደሩና ወግ አጥባቂዎቹም በመንፈሳዊ መሪው አያቶላ ካሚኒና ተተኪ ይሆናል በሚባለው ልጃቸው የውሳኔ አቅም ተወስዶባቸው ተገፍተው ነው። ነገር ግን የጋራ ሊበራል ጠላቶቻቸው እነ ፕሬዝዳንት ፔዜሽኪያንን ካሸነፉም ገለል ካደረጉ በኋላም እነዚህ አጋሮች ጦሩና ህጋ ወግ አጥባቂዎቹም እነ ካሚኒ ለስልጣኑም እርስ በርስ ተፋጠው ነበር። በመሃል የኑክሌር ድርድሩ ቀጠለ። ሊተነበይ የሚችል ነባሩን አሰራር ተከትሏል። አሜሪካውያን የተለመደም የድርድር ሐሳብ ቢያቀርቡም ኢራናውያን እንደማይከፋፈሉ ተረድተዋል። የዋሽንግተን ትዕግስት እየተመናመነ ሲመጣ ኢራኖች አዳዲስ የድርድር ሐሳቦችና አዲስ ሂደቶችን አቀረቡ። በመሃል የመጣው የሩሲያ የማሸማገል ጉዳይ ከስምምነት ለመድረስ ፍጹም ማምለጫ መስሎ ነበር። ከዚያም አሜሪካም በእስራኤል በኩል ኃይሏን ተጠቀመች፣ ጨዋታውን ተጫወተች፣ ውጊያው እንዲህ ተጀመረ። ለመሆኑም ከጦርነቱም አሜሪካና እስራኤል ምን ይፈልጋሉ? በዝርዝር መረጃ እነግራችኋለን። የተከበራችሁ የአዲስ ሚዲያ ቤተሰቦች ከኛ ጋር እያደመጣችሁ ስላላችሁ ለሚኖራችሁ ቆይታ እጅግ አድርገን እናመሰግናለን። መረጃዎቻችን በፍጥነት ወደ እናንተ እንዲደርሱም የደውል በተኗን መጫናችሁ እንዳትረሱም። አዳዲስ ቤተሰቦች ቻናላችንን ሰብስክራይብ አድርጋችሁ አዲስ ሚዲያ ቤተሰብ እንድትሆኑም ጋብዘናል። ወደ ዝርዝሩ እንወሰዳችሁ። ያለምን ትንፋሽ ቀጥል ያድርግ ጫፍ የደረሰው የኢራንና የእስራኤል ፍጥጫም ከጦርነት ዜና ውጭም ለዓለም እፎይታ አልሰጠም። የእስራኤል ከተሞች ሁሉም ከተሞች የሳይረን ድምጽ ተሞልተዋል። ዜጎች ተበተኑም አትሰባሰቡም ወደ መደበቂያችሁ ግቡ ስትል እስራኤል አሳስባችኋለች። የኢራን ድብደባም በእስራኤል ቀጥሏል። የእስራኤል መገናኛ ብዙሃን እንደዘገቡት የኢራን ጥቃት ሀዲራ ከተማ የሚገኘውን የኤሌክትሪክ ኃይል ማመንጫ ጣቢያና በቂሳሪያ ከተማ የሚገኘውን የኔታንያሁ ቤተሰብ መኖሪያ ኢላማ አድርጓል። ኢራን የኑክሌር ጦር መሳሪያ በያዘችበት ዓለም መኖር አንችልም ሲሉም የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ተናግረዋል። የፈረንሳዩ ፕሬዝዳንት ማክሮን ሀገራቸው እስራኤል ኢራን ላይ ባደረሰችው ጥቃት ላይ እንዳልተሳተፈች አረጋግጠዋል። ይህ ምላሽ ኢራን ለእስራኤል አግዘው የሚሳተፉ ሀገራትን አጥቃለሁ ማለቷን ተከትሎም ፈረንሳይ የለሁበትም ብላለች። ኢራን ከባድ ዋጋም ትከፍላለች ሲሉ ደግሞ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ተናግረዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራን በሰላማዊ ሰዎች ላይ ለፈጸመችው ግድያም ትልቅ ዋጋ ትከፍላለች። በባቲያም ከተማ የኢራን ሚሳኤል የተመታውን የመኖሪያ አካባቢ በጎበኙበት ወቅት የተናገሩት ነው። ኢራን ሆነ ብላ በሰላማዊ ሰዎች ህጻናትና ሴቶች ላይ የፈጸመችው ግድያም ለህልውናችን ትልቅ ስጋት መሆኑን ያሳያል ብሏል ኔታንያሁ። እስራኤል ኢራንን የሚያጠፋም ከባባድ መሳሪያዎችን አውጣለሁ እያለች እየዛተች ትገኛለች። በተለይም የቴህራን ነዋሪዎች ከከተማም አካባቢውን ለቀው እንዲወጡ አሳስባቸዋለች። ኢራን ደግሞ አለኝ የምትላቸውን ከባባድ መሳሪያዎች ወደ ቴል አቪቭ መተኮሷን ቀጥላለች። በተለይም ትናንት ምሽት ኢራን የተኮሰችው ፈታህ 2 የተባለው ሃይፐርሶኒክ ወይም ከድምጽ የፈጠነ ሚሳኤል እጅግ አስደናቂ የሆነ ወታደራዊ ቴክኖሎጂ እንደሆነ ይነገርለታል። በሰዓት 15000 ኪሎ ሜትር ይከንፋል የተባለው ይህ ሚሳኤል በማታው ጥቃት የእስራኤልና አጋሮቿን የመከላከያ ሲስተሞች ወይም አይረን ዶም፣ አሮና ፓትሪየትን ሰብሮ ለመግባት 6 ደቂቃ ብቻ ነበር የፈጀበት ተብሏል። ሚሳኤሉም በአስገራሚ ፍጥነት እየተገለባበጠና አቅጣጫ እየቀያየረም በሃይፋ ሰማይ ስር ከባድ የተባለውንና የእስራኤልን የሃይፋም የነዳጅ ማጣሪያና ዲፖም ያወደመው ይህ ፈጣኑ ሃይፐርሶኒክ ሚሳኤል እንደሆነ ተነግሯል። ይህ ሃይፐርሶኒክ ሚሳኤል ከራዳሪ መሰወር ወይም ስቴልዝ ብቃት እንዳለው መነገሩም እጅግ ወሳኝና አደገኛ ያደርገዋል ተብሏል። ይህ ባሪው በተለይ ሃይፐርሶኒክ ፍጥነቱና የመንቀሳቀስ ብቃቱ ጋር ሲደመር ሚሳኤሉን ለመከላከል ፈጽሞ የማይቻልና ትናንትም የእስራኤልን የመከላከያ ስርዓት ጥሶ በመግባት ጉዳት ማድረሱ ተነግሯል። አሜሪካና ኢራን ወደዚህ ጦርነት እንዴት ገቡም? ነገሩ ከመሰረቱ ሲታይ ኢራን ውስጥ ባለፉት 2 ቀናት የተከሰተው ነገር መፈንቅለ መንግስት ይመስላል። የተገደሉት ወታደራዊ መሪዎች የኢራን ጥብቅ የብሔራዊ ጥቅም ተሟጋቾች ናቸው። በኑክሌር ድርድር ወቅት የአሜሪካን ስምምነት ሐሳብ ያልተቀበሉም ውድቅ እንዲሆን ያደርጉ ናቸው። ጠለቅ ያለው ጨዋታም እዚህ ላይ ይጀምራል። በፕሬዝዳንት ፔዜሽኪያን ዙሪያ ያለው የኢራን ሊበራል ክንፍ
ከድርድር ተገድለው በስልጣን መልቀቂያ ላይ ዳር ላይ ቆሙም ነበር። ይህ የሆነው በወታደሩናም ወግ አጥባቂዎቹ መንፈሳዊ መሪው አያቶላ ካሚኒናም ተተኪ ይሆናል በሚባለው ልጃቸው የውሳኔ አቅም ተወስዶባቸው ተገፍተው ነው። ነገር ግን የጋራ ሊበራል ጠላቶቻቸው እነ ፕሬዚዳንት ፔዜሽኪያን ካሸነፉም ገለል ካደረጉ በኋላ እነዚህ ሀገሮች ጦሩንናም ወግ አጥባቂው እነ ካሚኒን ለስልጣን እርስ በርስ ተፋጠው ነበር። በመሃል የኒውክሌር ድርድሩ ቀጠለ። ሊተነበይ የሚችል ነባሩን አሰራር ተከትሏል። አሜሪካውያን የተለመደም የድርድር ሐሳብ ቢያቀርቡም ኢራናውያን እንደማይከፋፈሉ ተረድተዋል። የዋሽንግተን ትግስት እየተመናመነ ሲመጣም ኢራኖች አዳዲስ የድርድር ሐሳቦችና አዲስ ሂደቶችን አቀረቡ። በመሃል የመጣው የሩሲያ የድርድር ተሳትፎ ከስምምነት ለመድረስ ፍጹም ማምለጫ መስሎ ነበር። ከዚያም አሜሪካ በእስራኤል በኩል ኃይሏን ተጠቅማ ጨዋታውን ተጫወተች። ትራምፕ ገለልተኛ መስለው ተይፈርሚ ብዬም ለኢራን ነግሬያት ነበራሉ። የዛሬው የእስራኤል ጥቃት መጠን ከአሜሪካ ወታደራዊ ድጋፍ ውጭም የማይቻል መሆኑ አያጠራጥርም። ይህ ከ2 ሳምንት በፊት በሩሲያ ስትራቴጂካዊ ቦታዎች ላይ ዩክሬን የፈጸመችው መብረቃዊ ጥቃት የአሜሪካ ግልጽ እጅ ከዩክሬን ውስን አቅም በላይ መሆኑን በግልጽ ያሳየ እንደነበር ያስታውሳል። ልክ ይህ እስራኤል ብቻዋን ማስተናገድ ከምትችለው በላይ እንደሆነ ነገሩ ለኢራን ከባድ ነው። ብሔራዊ ጦር አዛዥና የሰራዊት አመራሮች መገደል አዳክሟታል። ወግ አጥባቂዎቹም እነ ሐሚኒም ከመንፈሳዊ መሪነት ወደ ፖለቲካ ገብተው አሁን የጸጥታ ኃይሎችን በመቆጣጠር አዳዲስ ሹመቶችን እየሰጡ ነው። ቴህራን አሁን ትርምስ ውስጥ ገብታለች። ሆኖም ጠላቴ ላልቻት ለእስራኤል ግን ክንዷን መሰንዘሯና ጦሯን መተኮሷን አላቆመችም። ከባባድ ሚሳኤሎች አሁንም ቴልአቪቭን እየመቱ ነው። ገለል ብሎ በኢራን የቆየውና አንድ መሪ ያልተገደለበት የፕሬዝዳንት ፔዜሽኪያን የሊበራል ኃይሉም ስልጣንን በይፋ ስለያዘም ራሱን የሚያሳይበት እድል አግኝቷል ይላሉ የፖለቲካ ተንታኞች። እስራኤል በኢራን በኒውክሌርና በሚሳኤል ቦታዎች ላይ ያደረሰችው ጥቃት በመገናኛ ብዙሃን ገለጻም አውዳሚ ይመስላል። ነገር ግን ትክክለኛ ተጽዕኖ ገና አልታየም። ምንም እንኳን በተለያዩ ሁኔታዎች እንደገና እንደሚጀመሩ ቢጠበቅም ድርድሮች ለአሁኑ ሞተዋል። ኢራንም ምንም ጥቅም የለውም አሁን መደራደር ብላለች። መካከለኛው ምስራቅ ከሙሉ ጦርነት አፋፍ ላይ ነው። በእስራኤል ላይ የሚጠበቀው የኢራን ግዙፍ የበቀል እርምጃ ቢኖርም የኢራን ውስጣዊ መረጋጋትና የማዘዣ ስልጣኑን ኃይል ማን ይዛል የሚለው ገና ይለያል። ሊበራሊስቶቹ ወይስ የመንፈሳዊ እነ ካሚኔ ቡድን? የምዕራባውያኑ ምላሽ ሙሉን ታሪክ ይነግረናል። ይህንን ውጤት በትክክል ሲፈልጉት ነበር። የአረብ ንጉሶች ደንዝዘዋል፣ በፍርሃት እየተመለከቱ ነው። ሁለተኛው ዓለም ወይም የደቡባዊ ዓለም ክፍል በመገረም ሁኔታውን እየተከታተለ ነው። የመጀመሪያው ዓለም በቀጣይ ፍላጎቱን በእነርሱ ላይ ለመጫን ከወሰነ ምን ያክል ተጋላጭ እንደሆኑ ይገነዘባሉ። እስራኤልም ብትሆን ገና ግልጽ አሸናፊ አትመስልም። እየሆነ ያለው ነገር ብዙዎችን በዓለም አቀፍ ደረጃም መተማመን እንዳይኖር አድርጓል። ለሩሲያም ይህ መልእክት አለው። በዛሬው እውነታም የጠንካሮች መብት ብቻ ይከበራል። ሁሉም ሌሎች መብቶችና ደንቦች ይረገጣሉ። ምዕራባውያን ይህ ኃይልና ጥንካሬያቸው ስልጣን እንደሚይዙም የበላይ እንደሚሆኑ ልብ ሰጥቷቸዋል። ለሀያላን ተቀባይነት ያለው ለሌላው ሁሉ ተቀባይነት ይኖረዋል። እስራኤል ኢራን ላይ ጥቃት ከመጀመሯ በፊት በጋዛ ላይ አጠቃላይ የመገናኛ ዘዴዎችን ኢንተርኔት በማቆም የተከበበውን ህዝብ ቀድሞውንም ያላረፈውን ህዝብ የቦምብ ጥቃት እንዲደርስበት አድርጓል። ዓለም አቀፋዊ ትኩረት ወደ ቴልአቪቭና ቴህራን ግጭት ሲቀያየር የእስራኤል ሰራዊት በፍልስጤማውያን ላይ የዘር ማጥፋት ዘመቻውን ቀጥሏል ተብሏል። ትኩረትን የሚከፋፈሉ ነገሮችን በመጠቀም ድርጊቱም ያለምንም ወቃሽ ያለምንም ከሳሽ እስራኤል በጋዛ ላይ ግፏን መቀጠሏ ተሰምቷል። ወደ ቀጣይ ጉዳይ ወሰናቸው። በአሜሪካ የኢትዮጵያ ወዳጅ ሴናተሮች እየታደኑ ናቸው። ነገሩ ውስብስብ ሆኗል። ትናንት ብቻም 2 የምክር ቤት አባላት ተገድለዋል፣ 2 ቆስለዋል። በአንድ ወቅት ገንዘብ እየሰጠች የአሜሪካ ሴናተሮች በኢትዮጵያ ህዳሴ ግድብ ላይ እንዲወስኑ በማስደረግ ግብጽ ትልቅ ወንጀል መፈጸሟ ይታወሳል። አሁን ደግሞ በሚኒሶታ የተገደሉት የኢትዮጵያ ወዳጅ ምክር ቤት አባላት ጉዳይ ጥያቄ አስነስቷል። በአሜሪካ ሚኒሶታ በተፈጸመው ጥቃት የሚኒሶታ ህግ አውጪ እንደዚሁም ዲሞክራቷም ሜሊሳ ሆርትማንና ባለቤቷ ተገድለዋል። ሜሊሳ ሆርትማንና ባለቤታቸው በመኖሪያ ቤታቸው በተከፈተባቸው ጥቃትን የተገደሉት። በተጨማሪም ከኢትዮጵያ ጋር በተያያዘ ጉዳይ ሀሳባቸውን በማጋራት ከኢትዮጵያ ጋር በመቆም የሚታወቁት የዲሞክራቱ ጆን ሆፍማንና ባለቤታቸው ላይም በመኖሪያ ቤታቸው በተደጋጋሚ ጥቃት ተፈጽሞባቸዋል። ጆን ሆፍማንና ባለቤቱም ከሚከናወንላቸው ቀዶ ጥገና በኋላ በመልካም ጤንነት ላይ ይሆናሉ ተብሎ እንደሚጠበቅ የሚኒሶታ አስተዳዳሪ ገልጿል። ሟች ሜሊሳ ሆርትማን የሚኒሶታ የተወካዮች ምክር ቤት አፈ ጉባኤ በመሆን የሰሩ ሲሆን ከወራት በፊት ከዚህ ቦታቸው ለቀው በህግ አውጭነት እየሰሩ ነበር። የሚኒሶታ ግዛት አስተዳዳሪ ቲም ዋልዝ ግድያውን ፖለቲካዊ ግድያ ያሉት ሲሆን ግድያው የፖሊስ ልብስ በለበሰና የፖሊስ መኪና የሚመስል መኪና በያዘ ሰው መፈጸሙ ተነግሯል። እነዚህ ሰዎች ከቅርብ ጊዜ ወዲህ በዶናልድ ትራምፕ የአፍሪካ ጉዳይን በተለይም የምስራቅ አፍሪካ ጉዳይ እንዲከታተሉም መሾማቸው ተነግሯል። እዚህም ላይ ጥያቄ አስነስቷል። ከዚህ ቀደም ግብጽ ሴናተሮችን በገንዘብ በመደለል ጥቅሞቿን ለማስጠበቅና በተለይም ጠላት የምትላት ኢትዮጵያ ላይ ለማስወሰን ስትሞክር ነበር። አሁን ደግሞ በአንጻሩም ለኢትዮጵያ የሚወግኑት እነዚህ የአሜሪካ ምክር ቤት አባላት መታደናቸው መገደላቸው ከዚህ ጥቃት ጀርባ የማን እጅ አለበት የሚለው ነገር እንቆቅልሽ ሆኗል። አሜሪካውያን የህግ ባለሙያዎች ግን ጉዳዩን በንቃትና በጥንቃቄ እየመረመሩ መሆናቸው ተነግሯል። የሚኒሶታው ግዛት አስተዳዳሪ ቲም ዋልዝ ግድያውን ፖለቲካዊ ግድያ ያሉት ሲሆን ግድያው የፖሊስ ልብስ በለበሱና የፖሊስ መኪና የሚመስል መኪና በያዘ ሰው መፈጸሙን አረጋግጠዋል። ገዳዩ ከግድያ በኋላ ከፖሊስ አባላት ጋር የተኩስ ልውውጥ ማድረጉ ሲዘገብ መኪናውን ጥሎ በግራ አምልጧል ተብሏል። በመኪናው ውስጥ የሌሎች ህግ አውጪዎችን ዝርዝር የያዘ ማኒፌስቶ ሲገኝ የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንደዚህ አይነት ጥቃቶች በአሜሪካ ምድር ተቀባይነት የላቸውም ሲሉ ተናግረዋል። ፖሊስ ጉዳዩን እየፈለገ ሲገኝ የሚኒሶታ አስተዳዳሪ ዜጎች
በየጊዜው ራሳቸውን ከፖለቲካ ተሳትፎም እንዲያርቁ መክሯል። የፖሊስ መኮንን በመምሰል ጥቃቱን የፈጸመው ተጠርጣሪ እየተፈለገ መሆኑን ፖሊስ አሁንም ገልጧል። ተጠርጣሪው ቫንስ ሉተር ቦይተር የተባለ የ57 ዓመት ግለሰብ መሆኑን ያሳወቀው ፖሊስ ግለሰቡን በቁጥጥር ስር የሚያውል መረጃ ለሚያደርሰው $50,000 ሽልማት አቅርቧል። በግዛቲቱ የሰው ሀብት ልማት ቦርድ ከሴናተር ሆፍማን ጋር የሰራው ተጠርጣሪው ሁለቱንም ፖለቲከኞች ያውቅ እንደሆነ እየተመረመረ ነው። ፖሊስ ተጠርጣሪው ወደ ተጎጂዎች ቤት ሐሰተኛ የፖሊስ መታወቂያ በመያዝና የደንብ ልብስ በመልበስ እንዲሁም የአደጋ ጊዜ መብቶችን የተገጠመለት የፖሊስ በመምሰል ተሽከርካሪ በመያዝ አጭበርብሮ መግባቱን ገልጧል። የድንገተኛ ጊዜ ጥሪ የደረሰው ፖሊስ ከተጠርጣሪው ጋር የተኩስ ልውውጥ ቢያደርግም አምልጧል። የብሩክሊን ፓርክ ፖሊስ አዛዥ ማርክ ቦርሌ ፖሊስ ከአሜሪካ ምርመራ ተቋም FBI ጋር ከድንገተኛ ምላሽ ሰጪዎች እንዲሁም በመቶዎች ከሚቆጠሩ ፖሊሶች ጋር ተጠርጣሪውን የማደን ሰፊ ዘመቻ መጀመሩን ተናግሯል። አዛዡም ፖሊስ የተጠርጣሪውን ተሽከርካሪ መያዙን ጠቁመው ግለሰቡ በእግሩ እየተንቀሳቀሰ ነው ብለው እንደሚያምኑም አክለው ተናግረዋል። ባለስልጣናቱ የአካባቢው ነዋሪዎች ሁለት የፖሊስ መኮንኖች በጋራ ካልወጡም በስተቀር በራቸውን ለፖሊስ እንዳይከፍቱም ትዕዛዝ ተሰጥቷል። በሁሉም የግዛቲቱ አካባቢዎች ተመራጭ ሹማምንት በተጠንቀቅ እንዲቆዩ የተደረገ ሲሆን በተጠርጣሪው ተሽከርካሪ ዶናልድ ትራምፕን ለመቃወም የተጠራው ሰልፍ በራሪ ወረቀት መገኘቱን ተከትሎ ሰልፉ ተሰርዟል። ፕሬዚዳንት ዶናልድ ትራምፕ በሰጡት መግለጫም እንዲህ ያለ ዘገናኝ ጥቃት በዩናይትድ ስቴትስ ተቀባይነት የለውም ያሉ ሲሆን ባለስልጣናቱ በዚህ ድርጊት የተሳተፈ ማንኛውም ሰው ለሕግ ያቀርባሉ ብሏል። የግዛቱ የሕዝብ ደህንነት ኮሚሽነር ቦብ ጃኮብሰን የመንግስት ሰራተኞች በአመጽና በፈሪ መንገድ ኢላማ መደረጋቸው ተናግረዋል። ቀዳሚም ለሚኒሶታም ጥቁር ቀን ነበር፣ ነገር ግን ፍርሃት ወይም ሁከት መለያችን ወይም እንዴት እንደምንሻገር መገለጫችን እንዲሆን አንፈቅድም ብሏል። የሚኒሶታው ግዛት አስተዳዳሪ ለጥቃቶቹ ምላሽ ለመስጠት ለድንገተኛ አደጋዎች አስተዳዳሪ ጥቅም ላይ የሚውለው የአደጋ ጊዜ ማዕከል ከፍተዋል። ገዢው ሚኒሶታም ታላቅ መሪዎችን እኔ ደግሞ የቅርብ ጓደኞችን አጥቻለሁ ብሏል። በጥቃቱ ለተገደሉት ፖለቲከኞች የተለያዩ የሀገሪቱ ፖለቲከኞች ሀዘናቸውን እየገለጹ ናቸው። ሜሊሳ ሆርትማን በሙያቸው ጠበቃ ሲሆኑም በሚኒሶታም የህዝብ ተወካዮች ምክር ቤት እንደ አውሮፓውያኑ 2004 የተመረጡና ከ2019 ህይወታቸው እስካለፈበት 2015 ድረስ የምክር ቤቱ አፈ ጉባኤ ነበሩ። በድጋሚም ወደ ኢራን እስራኤል ጦርነት መረጃ ወሰድናቸው። የእስራኤል መከላከያም ኢራናውያን ከወታደራዊ ካምፖች አቅራቢያ ለቀው እንዲወጡ አስጠነቀቀች። የእስራኤል ጦር በኢራን የኒውክሌር መሰረተ ልማት ላይ ጥቃት ፈጽም ያለው ካለ በኋላ ኢራን ወደ እስራኤል ያስወነጨፈቻቸው ሚሳኤሎች ጉዳት ማድረሳቸው ተሰማ። እስራኤልና ኢራን የሚሳኤል ጥቃቶችን ሲለዋወጡ በከተሞቻቸው በቴል አቪቭ፣ ኢየሩሳሌምና ቴህራን ፍንዳታዎች ተሰምተዋል። ኢራን በፈጸመችው የሚሳኤል ጥቃት ማዕከላዊ እስራኤልን መምታቷን ዘገባዎች አመልክተዋል። የእስራኤል የድንገተኛ አደጋ አገልግሎት በጥቃቱ ቢያንስ 10 ሰዎች መሞታቸውንና ከመቶ በላይ መቁሰላቸውን ገልጿል። ኢራን ውስጥ በእስራኤል ጥቃት ጉዳት ስለደረሰባቸው ሰዎች የተባለ ነገር የለም። የአሜሪካው ፕሬዚዳንት ዶናልድ ትራምፕ አሜሪካ ሰሞኑን እስራኤል ኢራን ላይ ካደረሰችው ጥቃት ጋር ምንም ግንኙነት እንደሌላት ገልጠው ነገር ግን በኢራንና በእስራኤል መካከል በቀላሉ ስምምነት እንዲደረስ ማድረግ እንደሚችሉ ተናግረዋል። እስራኤል የኢራን የኒውክሌር መሰረተ ልማት ላይ በርካታ ጥቃቶችን መፈጸሟን አስታውቃለች። የቴህራን ነዳጅ ሚኒስትር በዋና ከተማ የሚገኘው ሻራ የነዳጅ ማከማቻም በእስራኤል ጥቃት መመታቱን አስታውቋል። የኢራን ፕሬዚዳንት መሱድ ፔዜሽኪያን እስራኤል ጥቃቷን የማታቆም ከሆነ እጅግ የከፋ ምላሽ እንደሚሰጡ ዝተዋል። ጥቃቱ የደረሰው ዋሽንግተንና ቴህራን በኢራን የኒውክሌር መርሃ ግብር ላይ እሁድ ዕለት ድርድር ይቀጥላሉ ተብሎ በሚጠበቅበት ወቅት ነው። አደራዳሪዋ ኦማን ድርድሩ መሰረዙን ተናግራለች። በኢየሩሳሌም የሚገኘው የአሜሪካ ኤምባሲ ሰራተኞቹ በመጠለያ እንዲቆዩ ሲያሳስብ ቤተሰቦቻቸው እንዲወጡ ፈቅዷል። በእስራኤል የሚገኘው የአሜሪካ ኤምባሲም አሁን ባለው ሁኔታም ሁሉም ሰራተኞችና ቤተሰቦቻቸው በመጠለያዎቹ እንዲቆዩ አሳስቧል። የአሜሪካ ውጭ ጉዳይ ሚኒስትር በእስራኤል ውስጥ ያሉ የቤተሰብ አባላትና አንዳንድ የአስቸኳይ ጊዜ ሰራተኞች ያልሆኑ ከፈለጉ ለቀው መውጣት እንደሚችሉ ገልጿል። አሁን በቴል አቪቭ አቅራቢያ ያለው ዓለም አቀፍ አየር ማረፊያ ዘግቷል። ይህ ማለት ብቸኛ መውጫው መንገድ በመኪና እንደ ዮርዳኖስ ወዳሉ ጎረቤት ሀገራት ነው። አሜሪካም ኤምባሲ የሚገኘው በቴል አቪቭ ሳይሆን በኢየሩሳሌም ነው። በኢየሩሳሌም ኤምባሲ ካላቸው ጥቂት ሀገራት መካከል አንዱ አሜሪካ ናት። በኢየሩሳሌም የሚገኘው ኤምባሲውም ሆነ በቴል አቪቭ የሚገኘው ቢሮም ለአደጋ ጊዜ የቆንስላ አገልግሎት ክፍት ናቸው ተብሏል። ክቡራን አድማጮቻችን ለሰዓቱ ያዝናቸው መረጃዎች እነዚህ ናቸው። በቀጣይ ሰዓት መረጃ ሰዓት ዳግም እንገናኛለን።